በጣም ወጣው ሰላም እንዴት ናችሁ? ኤላ ሪቪው ተመልሰናል። ዛሬ ደግሞ በዚህኛው ኤፒሶድ በዚህኛው ዙር የምንሄደው አደይ ሽሮ ነው። አደይ ሽሮ የባህል ምግቦችን በማቅረብ ነው የሚታወቀው። የሚገኙትም ፍየል ቤት አካባቢ ነውና ሰሚት ፍየል ቤት ማለት ነው። እዛ ልንሄድ ነው። ብዙ ምግቦችን ሞክራለን፣ እንበላለን። ለእናንተም ከጀርባ ያለውን ኤቭሪቲንግ ቀርጸን ለማሳየት እንሞክራለን። እና አሁን ላይ አራተኛው ወይ አምስተኛው ቪዲዮአችን ነው ይሄኛውና ከዚህ በኋላ በጣም ብዙ ነገሮችን ስለምንለቅ ሰብስክራይብ እያደረጋችሁ ተከታተሉን። ዛሬ አንድ ቤት ብቻ ነው ቀርጸን የምናሳያችሁ። እንዳልኳችሁ አደይ ሽሮ ነው። እዛ ገብተን 4 ወይ 5 ምግብ ያገኘነውን አስወጥተን ለማሳየት እንሞክራለን። እዛም ይሆኑን ደግሞ አናቅም፣ ሄደን ነው የምናየው። ከጀርባ ያለውን ሲበላ ሁሉንም ነገር ለእናንተ ለማሳየት የቻልነውን እንሞክራለን። ሰብስክራይብ አድርጉን። ይመቻችሁ። ፍየል ቤት የሚገኘው አደይ ሽሮ ደርሰናል። ልጅቷ አታምርም? ልክ እንደገባንም ይሄንን አደይ ስፔሻል ነበር ያዘዝነው። እሷም በሚያምር ሁኔታ ይዛልን መጣለች። ይሄኛው ደግሞ ጥብስ ተፈርሾ ነው። እዚህ ጋር ስናወራ የምታዩን ስለ ውበቷ እየነገርኳት ነው። ከምግቡ በኋላ የሚገርም ቡናዋን አጠጥታናለች። የአደይ ሽሮ ቆይታችን ይሄን ይመስላል። በቀጣይ ግን አንድ ቤትም ስላለን ተከታተሉን። ልጅቷ በጣም ወጣው ጋይስ፣ ከአደይ ሽሮ ወጥተናል። አደይ ሽሮ እውነት ለመናገር ምግባቸው በጣም አንደኛ ነው። እበላለሁ ብዬ ሄጄ ግን ያይን ፍቅር ይዞኝ ነው የተመለስኩት። መኪና መጣ መሰለኝ ነው። ባይ ዘ ዌይ አንድ ቤት ብቻ ነበር ቀርጻለሁ ያልኩት፣ ነገር ግን 2 አድርጌዋለሁ። ምክንያቱ ደግሞ ምንድነው? ይሄኛውን ቤት ግዴታ ማየት አለባችሁ። በቃ ማየት አለባችሁ ከሁለት ማለት ነው። ቡላ ምናምን ነው የሚሸጠው። እግረ መንገዴን ያገኘው መስቀል ፍላወር ጋር ነው። እንሂድ። እግረ መንገዳችንን ያገኘነው ቤት ነው። አዩ ትባላለች። መስቀል ፍላወር 41 ኮንዶሚኒየም አካባቢ በጣም ታዋቂ ነች።
አዩ ጋር ደርሰናል 41 ኮንዶሚኒየም ማለትም መስቀል ፍላወር ከቱሊፕ ጀርባ 41 ኮንዶሚኒየም ከስር ትገኛለች እኛም ሁለት ነገር አዘናል ቡላ በወተትና ቡላ ፍርፍር ነው ደርሰናል እዛው ነው ያለነው እና ቡላና ቡላ ፍርፍር ነው ያዘዝነው እየጠበቅን ነው እስኪደርስ ድረስ ውሃ አዘናልና ቡላ በወተታችን መጥቷል ቡላ ፍርፍር ደግሞ ይቀራራል እሱ ይመጣል እንደምታዩት ነው ውበቱ ይሄን መስለው 200 ብር ነው ያቺ የዚህ ዋጋ 200 ብር ነው እዚህ መጣች ይሄኛው ደግሞ ቆጮ አይደለም ቡላ ፍርፍር ነው ቀይ ነው እና ስፔሻል አለው ስፔሻል ሲሆን እንቁላል ምናምን ነገር ነው ከላይ የሚደረግበትና ከላይ ቅድም እንዳያችሁ ቂቤ ይፈስበታል ዳቡን ደግሞ ነው ሁለተኛው ቆይታችን ይሄን ይመስል ነበር ያው በአጋጣሚ ነው የሆነው ሁለቱንም ተጠቅመናል እና ጋይስ በጣም ደስ ብሎ ነው ወጣው ነው ለመናገር ደንበኛ ነን ከዚህ በኋላ ሁሌ ነው የምንመጣው ሰብስክራይብ ማድረጋችሁን እንዳትረሱ ተከታተሉን ከዚህ በኋላ በጣም በብዙ ቪዲዮዎች እንመጣለን ይመቻችሁ